ሰላም ጤና ይስጥልን። ይህ ሪፖርተር ቴሌቪዥን ነው። ዜናዊ መሰናዶውን ይዤ የቀረብኩት ሄኖክ ያሬድ ነኝ። የኢትዮጵያ አየር መንገድ ማደግ የምርጫ ጉዳይ ሳይሆን የህልውና ጥያቄ መሆኑን የድርጅቱ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም ተናገሩ። ዋና ስራ አስፈጻሚው አቶ ተወልደ በወቅታዊው የኢትዮጵያ አየር መንገድ እንቅስቃሴ ዙሪያም ከሪፖርተር ጋር ባደረጉት ቆይታም አየር መንገዱ በፍጥነት በማደግ ላይ መሆኑንም አውስተዋል። ካላደግን እንቀጭጫለን፣ ከቀጨጭን በግዙፍ አየር መንገዶች እንዋጣለን ያሉት ስራ አስፈጻሚው የኢትዮጵያ አየር መንገድ ግን በከፍተኛ ፍጥነት በማደግ ላይ የሚገኝና ትርፋማም በመሆኑ ለየት ያለና ዓለምን ያስገረመ ክስተት መሆኑንም ሳይናገሩ አላለፉም። በአፍሪካ በፈጣን እድገትና ትርፋማነት ቀዳሚውን ስፍራ መያዙንና እንደ አውሮፓ አቆጣጠር በ2013 9 ዓለም አቀፍ ሽልማቶችን ማሸነፉንም ተናግረዋል። ሪፖርተራችን ቃለ ኢየሱስ በቀለ ከዋና ስራ አስፈጻሚው ጋር ያደረገው ቆይታም በድረገጻችን ይገኛል። የኢትዮጵያን የቱሪዝም ዘርፍ ውጤታማ ለማድረግ ተብሎም በሚኒስትሮች ምክር ቤት የተቋቋመው የቱሪዝም ትራንስፎርሜሽን ምክር ቤት በአፍሪካ ህብረት አዳራሽ መጋቢት 5 ቀን ባካሄደው ጉባኤው ስራውን በይፋ ጀመረ። በጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰብሳቢነት የሚመራው ምክር ቤት በቱሪዝም ዘርፍ ሀገሪቱ ወደ ኋላ የቀረችባቸውን መንገዶችና በዘርፉ ችግሮችን በመለየት መፍትሄዎችን የማመላከት የቱሪዝም መዳረሻዎች በመሰረተ ልማት የሚጠናከሩበትን ሁኔታ የመቀየስ ኃላፊነት ተጥሎበታል። ከ6 ዓመታት በኋላ በ2012 ዓ.ም ኢትዮጵያ ከ5 የአፍሪካ የቱሪስት መናኸሪያ ሀገሮች አንዷ እንደምትሆን ያቀደው የባህልና ቱሪዝም ሚኒስቴር በብሔራዊ ደረጃ የሚመለከታቸውን አካላት ሁሉ የሚያስተባብርለት የቱሪዝም ገበያውን የተመለከቱ ስራዎችን በበላይነት በሚመራለት ምክር ቤት ስርም አዲሱ የኢትዮጵያ ቱሪዝም ድርጅት ተቋቁሞለታል። ብርሃኑ ፈቃደ እንደዘገበው የኢትዮጵያ ምርት ገበያ ዋና ስራ አስፈጻሚ ሆነው ሲሰሩ የነበሩት አቶ አንተነህ አሰፋ ከኃላፊነታቸው ለቀቁ። ዘመናዊ የግብይት ስርዓት ለመዘርጋት ምሳሌ ይሆናል የተባለውን የኢትዮጵያ ምርት ገበያ በዋና ስራ አስፈጻሚነት ሲመሩ የቆዩትን ዶክተር እሌኒ ገብረ መድህንን ተክተው ሲሰሩ የቆዩት አቶ አንተነህ ከኃላፊነት የለቀቁት አሜሪካ ሆነው ባመለከቱት የስራ መልቀቂያ ደብዳቤ ሲሆን የምርት ገበያው ቦርድ ጥያቄያቸውን ተቀብሎ ማጽደቁን ምንጮች ጠቁመዋል። አቶ አንተነህ ኃላፊነታቸውን ለመልቀቅ ውሳኔ ላይ ያደረሳቸው በጤና ችግር መሆኑ ሲነገር የኢትዮጵያ ምርት ገበያ ቦርድ የስራ መልቀቂያውን ተቀብሎ ውሳኔ የሰጠው መጋቢት 4 ቀን መሆኑን የተገኘው መረጃ ያስረዳል። የዳዊት ታዬ ዘገባ። የታላቁ የኢትዮጵያ ህዳሴ ግድብ ለከርሞ 700 ሜጋዋት የኤሌክትሪክ ኃይል ማመንጨት እንደሚጀምር የታላቁ ህዳሴ ግድብ ህዝባዊ ተሳትፎ አስተባባሪ ብሔራዊ ምክር ቤት አስታወቀም። የህዳሴው ግድብ ግንባታ መሰረት የተጣለበትን 3ኛ ዓመት በማስመልከት መጋቢት 3 ቀን መግለጫ የሰጡት የጽህፈት ቤቱ ምክትል ዋና ዳይሬክተር አቶ ዛዲግ አብርሃም ከ16 ተርባይኖች ውስጥ 2ቱ ተርባይኖች 375 ሜጋዋት ኤሌክትሪክ ኃይል በማመንጨት ስራቸውን በ2007 ዓ.ም ይጀምራሉ ብለዋል። ከ30 በመቶ በላይ ለደረሰው የግድቡ ግንባታም እስካሁን 27 ቢሊዮን ብር መውጣቱንና 7.1 ቢሊዮን ብሩ ከህዝብ መሰብሰቡን ያመለከቱት ዳይሬክተሩም የግድቡ ግንባታ ጅማሬ 3ኛ ዓመት በልዩ ልዩ ዝግጅቶች በአዲስ አበባና በቤኒሻንጉል ጉሙዝ ክልል ጉባ ወረዳ እንደሚከበር ማስታወቃቸውን የዘገበው ነአምን አሸናፊ ነው። በአርሶ አደሮችም ሆነ በባለሀብቶች ለሚለሙ እርሻዎች የመስኖ አጠቃቀምን ስርዓት የሚያስይዝና የውሃ ድርሻ ክፍፍልን የተመለከተ ህግ ሊወጣ ነው። ይህንኑ አስመልክቶ መሰንበቻውን ለህዝብ ተወካዮች ምክር ቤት የቀረበው ረቂቅ አዋጅ የመስኖ አጠቃቀም፣ የመስኖ ውሃ ድርሻ ክፍፍልን፣ የመስኖ ውሃ ግንባታዎችን አያያዝና ሌሎችን ጉዳዮችን የያዘ ነው። በአንድ አካባቢ ያለን የመስኖ ውሃ አቅርቦት አርሶ አደሮች ወይም ባለሀብቶች በጋራ የመጠቀም መብት ያላቸው መሆኑን የሚያስገነዝበውና ለሚመለከተው ቋሚ ኮሚቴ ለዝርዝር እይታ የተመራው ረቂቅ አዋጁ ይህንን የጋራ ሀብት በጋራ መጠቀም እንዲቻል የመስኖ ውሃ ተጠቃሚዎች ማህበራት የሚቋቋሙበት ሁኔታ እንደሚመቻች ይወስናል። በተያያዘ የፓርላማ ዜናም ዓለም አቀፍ ደረጃዎችን የጠበቀም የፋይናንስ ሪፖርት አቀራረብና የኦዲት ስርዓትን በኢትዮጵያ ለመፍጠር የሚያስችል ረቂቅ አዋጅ ለፓርላማው ቀርቧል።
ረቂቅ አዋጁ የኦዲት ደረጃዎችን የሚያወጣና መተግበሩንም የሚቆጣጠር የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ እንዲመሰረት ያዛል። የዮሐንስ አንበርብር ዘገባ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የሀገሪቱን መሰረታዊና ወቅታዊ ችግሮች የመፍቻ አቅጣጫ አመላካች ነው ባለው ማኒፌስቶ ላይ ከሐዋሳ ነዋሪዎች ጋር ቅዳሜ መጋቢት 20 ቀን ሊመክር መሆኑን አስታወቀም። የመድረክ ስራ አስፈጻሚ ኮሚቴና የህዝብ ግንኙነት ኮሚቴ አባል አቶ ጥላሁን እንደሻው ለሪፖርተር እንደገለጹት የስብሰባው ዋነኛ ዓላማም በማኒፌስቶ ውስጥ የተካተቱትን የምርጫ፣ የኢኮኖሚ፣ የስራ አጥነት፣ የኑሮ ውድነት፣ የፖለቲካ ስነ ምህዳር መጥበብና ሌሎች ጉዳዮችን ከከተማውና ከአካባቢው ህዝብ ጋር ለመወያየት ነው ብለዋል። ነአምን አሸናፊ ዘግቦታል። የቅማንት ብሔረሰብ አመራር ኮሚቴም ህገ መንግስቱ በሚፈቅደው መሰረት እያቀረበ ባለው የማንነትና የራስ አስተዳዳሪነት ጥያቄ ምክንያት ከ50 በላይ የሚሆኑ አባላትና አመራሮቹ መታሰራቸውን አስታወቀም። ለቅማንት የራስ አስተዳደር አይፈቀድም በሚል የክልሉ መንግስት ያስተላለፈውን ውሳኔ በመቃወም በጎንደር ከተማ እስከ 300 ሺህ የሚደርሱ ተወላጆች በተገኙበት የካቲት 9 ቀን ሰላማዊ ሰልፍ ማድረጉን ተከትሎ በተለይ በአመራር ኮሚቴው ላይ ጫናና ወከባ ሲደርስበት መቆየቱን ኮሚቴው ገልጿል። የቅማንት ብሔረሰብ ተወካይ ኮሚቴ በአባላቱና አመራሩ ላይ የአማራ ክልል መንግስት ፈጽሞብኛል ስለሚለው እስራትና መንገላታት ማብራሪያ እንዲሰጡ የተጠየቁት የክልሉ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊው ኮማንደር ሰኢድ መሐመድ ምንም መረጃ እንደሌላቸው ገልጸዋል። የታምሩ ጽጌ ዘገባ። በመጨረሻም በአዲስ አበባ ከተማ ውስጥ ለ2 እና 3 ቀናት ይጠፋ የነበረው የውሃ ችግር እስከ 20 ቀናት እየጠፋ መሆኑንና ችግሩ ተባብሶ መቀጠሉን ነዋሪዎች እየገለጹ ነው። በተለይ ከሳሪስ እስከ ቃሊቲ፣ አየር ጤና፣ ወይራ ሰፈር፣ ለቡ፣ ጉለሌ፣ ኮልፌ ቀራኒዮ፣ ፒያሳ፣ ሽሮ ሜዳ፣ መርካቶ፣ የካም በተለያዩ ወረዳዎች 4 ኪሎም አልፎ አልፎ በአጠቃላይ በከተማው ከ5 እስከ 20 ቀናት ውሃ ጠፍቶ እንደሚሰቃዩ ገልጸዋል። ወይዘሮ ስንታየሁ አበበ የተባሉ የሳሪስ አቦ ማዞሪያ አካባቢ ነዋሪ እንዳመለከቱት የውሃ ችግር ከቀን ወደ ቀን እየጨመረ መምጣቱ ይባስ ብሎ የመጥፋቱ ሁኔታም እስከ 20 ቀናት ውሃ እንደማያገኙ ጠቁመዋል። መንግስት ከፍታ ባላቸው አካባቢዎች ውሃ ማዳረስ እንዳቃተው አምኖ ቢገልጽም አሁን ግን በለገዳዲ፣ ገፈርሳና አቃቂ፣ ቃሊቲ የከርሰ ምድር ውሃ አካባቢ ያሉ ነዋሪዎችም ውሃ እያጡ በመሆኑ ምን ተፈጠረ የሚል ጥያቄ እየተፈጠረባቸው መሆኑን ወይዘሮ ስንታየሁ ገልጸዋል። በነዋሪዎቹ አቤቱታና ሮሮ የማይስማማው የአዲስ አበባ ውሃና ፍሳሽ ባለስልጣን ግን ችግራችን የስርጭት እንጂ የውሃ ምርት እጥረት አይደለም ብለዋል። ለዚህ ደግሞ የመንገድ ግንባታዎችና በተደጋጋሚ የኤሌክትሪክ መጥፋት ከፍተኛ ችግር እየፈጠረብን ነው ሲሉ የባለስልጣኑ ኮሚኒኬሽን ኃላፊ የስራ ሂደት ባለቤት አቶ ሙልጌታ ከምሴ ለሪፖርተር ገልጸዋል። የታምሩ ጽጌ ዘገባ ነው። ክቡራትና ክቡራን ተመልካቾቻችን ዜናዎቻችን አበቁ። ተጨማሪ ዜናዎች ከድረገጻችን ያገኛሉ። ሰናይ ጊዜ። ክብረት ይስጥልኝ።